እንጂ ያጫውታት አይ ያጫወትን እኮ ሳይታሰብኩ ሰዓቱ ሄዷል። ስማ ስንት ሰዓት ነው? በጣም መሽቷል። 3 ሰዓት ነው። ኒዳር እንዴ ወዴት ነው የምትሄዱት? እዚህ ደግሞ እንጂ ማለት ነው። ልክ ነሽ። እኔ ግን መሄድ አለብኝ። አንተ ግን ዛሬ እዚህ ዳር እሷን ብቻዋን ከምትሆን ለምን አንቺ ሙዳር እንጂ ባድር ደስ ይለኝ ነበር፣ ግን ግዴታ መሄድ አለብኝ። ግን ያው ቤትሽን ተሸክሞ መሄድ ሰው አለ? ጅማ በጣም ቤትሽን አታምኚም ማለት ነው። አይ ለዛ ሳይሆን ግዴታ መሄድ ያለብኝ ጉዳይ ስላለብኝ ነው። ባይሆን እሱ እዚህ ዳር እኔ ግን ልሂድ። እኔ ግን ሁለታችሁም ብትተሩ ነው ደስ የሚለኝ። እኔም ደስ ይለኝ ነበር እኮ ግን እንዳልኩሽ ነው፣ ግድ መሄድ አለብኝ። ነው ወንድሜን ተክቼልሻለሁ። እሺ እንግዲህ ካልሽ ይደረጋል። በቃ እናንተ ተጫወቱ፣ በደንብ አጫውታት። እኔ ልሂድ። ደህና ደሩ። በቃ እሺ ደህና ደሪ። እሺ ዘጣሽ እሺ ማንሽ እንደው ስልክ ማያነሳው ይሄ ደግሞ ገና በአንድ ቀን ብቻ እኔን ከጨዋታ ውጪ ለማድረግ አስቡ እንዳይሆን። ስንተኛ ጊዜ ስደውልለት ለምንድን ነው ስልክ ማያነሳው? ኤርሚያስ እንዴት አደርክ? ይጥሽ ደህና ነው? እኔ ወደ ስራ እየወጣሁ ነኝ። እሺ ደህና አደራችሁ? ነው መጥሽ እንዴ? እንዴት አደርሽ? እንዴት አደርሽ? ሰላም ሰላም ነው። በደንብ አልነቃም። እኔ ወደ ስራ እየወጣሁ ነኝና ነው እንዴ? ቁርስ ምናምን አድርጊለት። እሺ ችግር የለውም። እሺ ችግር የለውም። በቃ ደህና ዋል። ቻው። ስደውልልህ ለምንድን ነው ስልክ የማታነሳው? ምን ስታረግ ነው ያልሰማኸው? ሽዋለሁ ነበር። ደክሞኛል። አብራችሁ አዳራችሁ? አዎ። እና ስልክ አንስተህ ብትናገር ምን ይጎልብሃል? አላየሁትም ነበር እኮ አልኩሽ። እንዴት ነው የምታናግረኝ አንተ? ገና በአንድ ቀን አስጠላውክ? እኔ እንደዛ አላልኩም። ሁኔታ ግን እንደዛ ነው የሚመስለው። ይኸውልሽ እኔ ነግሬሽ ነበር ከመጀመሪያ ጀምሮ ይሄ ነገር እንደማይሆን። አሁንም ቢሆን ህይወታችንን መቀጠል እንችላለን። እዚህ ነገር ውስጥ መግባት አይጠበቅብንም። ደህና ሆነን እኮ መኖር እንችላለን። ይሄን ያህል ምንም እንትን ነገር የለም። እያደረግን ያለነው ነገር ግን ብዙ ነገር ነው የሚያሳጣን። ይህንን ነገር አስበንበትና ተስማምተን የገባነው። እዚህ ከደረስክ በኋላ ምንድን ነው ወደ ኋላ ማለት?
አስበንበት ምናምን አይደለም። አንቺ ስለፈልግሽና ስለፈልግሽ ብቻ ነው እዚህ ነገር ውስጥ የገባሁት። ለአንቺ ስል ነው። ጥሩ ለእኔ ስትል ከሆነ አሁንም ጨዋታውን መቀጠል ይኖርብሃል። ምንድነው የምትፈልጊሽ? ይኸውልህ መቀራረባችሁ ምናምን እኮ በጣም ጥሩ ነው። ማታም ጥሩ ጊዜ እንዳሳለፋችሁ ተስፋ አደርጋለሁ። ግን እኔ ቤት ሆኜ እዚህ ጋራ ምን እያደረጋችሁ እንደሆነ ምናምን አይምሮዬ በጣም ብዙ ነገር እያሰበና እየተጨነኩ ነው ያለሁት። ስለዚህ አንድ ነገር ማድረግ አለብን። ይኸውልህ እሷ በጣም ነው የሚያስታውቅባት፣ በጣም ወዳሃለች። ስለዚህ ምንም ነገር ብትላት እምቢ የምትልህ አይመስለኝም። እኔ ደግሞ አልወደድኳትም። አንተ እኮ መውደድ አይጠበቅብህም እንዴ። ሲጀምር ልትወዳት ፈልገህ ነበር እንዴ? አንተ እዚህ ነገር ውስጥ የገባኸው ለአንድና ለአንድ ዓላማ ብቻ ነው። እሱን እንዳትረሳ። አሁን እኮ ጥሩ ላይ ነን። ሰማኝ ኤርቢ፣ እኔ ቤት ሆኜ አንተ እዚህ ስታድርና ከሷ ጋር ስትገናኝ ምን እያረጉ ነው ብዬ በጭንቀት ማበድ አልፈልግም። ስለዚህ ስትመጣ እኔ እዚህ ቤት እንድኖር ታሳምናታለህ። ይሄ ነው እሱ ነው። ለምንድነው የማይሆነው? ያንቺ ያምሻል እንዴ? ምንድነው የምታስቢው? የማይሆን ነገር እንትን አትበይ። እኔ እዚህ ከሌላ ሴት ጋር ሆኜ አንቺ ቁጭ ብለሽ እያየሽ ምን ማለት ነው? ለሱ ችግር የለውም አታስብ። እቤት ሆኜ በጭንቀት ከማብድ እዚህ ሆኜ ፊት ለፊት እያየዋችሁ እንደፈለግክ መሆን ትችላለህ። ስለዚህ ይህንን ነገር ማድረግ አለብን። ስትመጣ እኔ ጥሩ ሁኔታ ላይ እንዳልሆንኩና እዚህ ቤት መኖር እንዳለብኝ ማሳመን አለብን። እንደነገርኩ ነው። እሷ ስለወደደችህ ምንም ነገር ብትላት እምቢ አትልህም። የሚሆን አይመስለኝም። ለምንድን ነው የማይሆነው? ኤርሚ ንቃ እንጂ ምን ሆነሃል? ለምንድን ነው የማይሆነው? ይሄ እኮ በጣም ቀላል ነገር ነው። በቃ እህቴ ብቻዋን እዛ ጥሩ ነገር ላይ ስላልሆነች እዚህ አብራን ትኑር ማለት የሚከብድ ነገር ሆኖብህ ነው ነው ወይስ የተለየ ዓላማ አለ? እሺ እሺ። ዛሬ ማታ ስትመጣ ሁሉንም ነገር ንገራት። እሺ እንደምትልህ እርግጠኛ ነኝ። ምንም ሀሳብ አይግባ። ካንተ የሚጠበቀው ሀሳቡን መናገር ብቻ ነው። እሺ እሺ። በጣም ጥሩ። እና ማታ ጥሩ ጊዜ ያሳለፋችሁ? ሚዲያ እኔ የምልሽ የሆነ ነገር እያሰብኩ ነበር በተደጋጋሚ። ምንድን ነው እሱ? እህቴ ብቻዋን እዛ እንትን እያለች ስለሆነ እዚህ መታ ብትኖር የሚል ሀሳብ ነበረኝ። አንቺንም በስርዓት አግዝሻለች እንዴ? እሱ ታዲያ ምን ችግር አለው? እኔ እኮ በተደጋጋሚ ነው የለመንኳት እዚሁኝ ብዬ አቃተችኝ። ማለት መጀመሪያ አንተን ነበር ምክንያት የምታደርገው። አንተን ደግሞ እዚህ መሆን ስትጀምር እኔ እንጃ እዛ ሄዳ ቅርቅር ማለት ጀመረች። እንግዲህ እሷ ብትመጣ እኮ በጣም ደስ ይለኛል። እኔ ምንም የሚከፋ ነገር የለም በዚህ ነገር ላይ። ስራው ታግዝሻለች ብዬ አሰብኩኝ ነው። ኧረ የስራ ነገር አይደለም። መታ እዚህ ትቀመጥ እንዴ? እሺ በቃ እነግራታለሁ። እሺ ንገራት። ሄሎ፣ ያልሽኝን አድርጌያለሁ። አዎ ነግሬያት አሳምኛታለሁ። መምጣት ትችያለሽ። ይሄን እሱን አልነበር እንዴ የምትፈልጊው? እኮ በቃ ነግሬያታለሁ፣ ችግር የለውም ብላለች። እሷ የምትፈልገው ነገር ነው። እቃሽን ይዘሽ መምጣት ትችያለሽ። ግን አስቢበት። እኔ ግን የኔ ፍላጎት አይደለም ይሄ።
ከራሷ ውጭ ስለማንም አታስብ። እንድመጣ ስለፈቀድሽልኝ በጣም ደስ ብሎኛል። ኧረ ምንም ችግር የለም። ይሄ እኮ ማመስገን የሚጠበቅብሽ ነገር አይደለም። አንቺ እንዴት ነሽ? ስራ አሪፍ ነው? ሁሉም ነገር ቆንጆ ነው። በጣም ጥሩ ነው። ግን እናንተ እያላችሁ ተጫወቱ እንጂ ዝም ማለት ዛሬ ግን ወሬ የለም እንዴ? ምን ደክሞኛል ዛሬ። ትንሽ ቆይ እንጂ ተጫወቱ። ተጫወቱ እናት። ቦታ መሰለኝ። አዎ ይሆናል። እኛ ልጭት እና ስራ እንዴት ነው? ስራ ቆንጆ ነው፣ እግዚአብሔር ይመስገን። ደስ ይላል። ከወንድሜ ጋር በጣም ተግባብታችኋል? በጣም ወይ ሳልነግርሽ እንዴት ደስ የሚል ወንድም እንዳለሽ ብታውቂ በጣም ነው የቀናሁት። አሁንማ ያንቺ ሆኖ የለ እንደዚህ ያስቀናሻል። እሱማ ግን በጣም የሚወደድ ወንድም ነው ያለሽ አይደለ? አዎ በጣም ነው ደስ ያለኝ። እንኳን ደስ አለሽ። እኔም በጣም ደስ ብሎኛል። ኧረ ብሩ እንኳን ደስ አለ። አንቺ ደግሞ ባትገናኝ ኖሮ እኮ እሱንም ባላገኘው ነበር። ልክ ነሽ። አዎ ያው እኔም አንቺን የመሰለች ሴት ማገናኘቴ አንድም ለወንድሜ ጥቅም ነው ብለሽ ነው እንዴ? ታዲያ በዚህ ጊዜ ሁሉን አሟልቶ የሰጣት ሴት ኬት ይገኛል ብለሽ ነው? ከጸባይ ብቲ ኧረ ተይ እንደዚህ ይልሽ እያልሽማ አታሳፍሪ። ተይ እንዳፍር ነው እያደረግሽኝ ያለሽው። ኧረ ምንም አያሳፍርሽም እንዴ? ምንም ሳይኖራችሁ አይደል እንዴ አይናቸውን አፍጥጠው ለትዳር የሚቸኩሉት? አንቺማ እኮ ከጸባይ ቢሉ ከሀብት ቢሉ ከገንዘብ ቢሉ ሁሉን አሟልቶ የሰጠሽ ሴት ነሽ። ወንድሜ እንዳንቺ አይነት ሴት ማግኘቱ በጣም እድለኛ ነው። እኔም እንግዲህ እንዳልሻቸው ሴቶች የመጀመሪያ ባሌን ሳገኘው እንደዛ አይነት ተፍጣጪ ነበርኩኝ። እሱ ነው እንግዲህ ሁሉን ነገር አጎናጽፎ ለቀቀኝ። ኧረ እድሜ ላንተ አልኩኝና ምንም ማድረግ አልችልም። እንግዲህ የመጣውን በጸጋ መቀበል ነው። ልክ ነሽ። እንዴ የኋላውን ትቶ የወደፊቱን ማሰብ ነው የሚሻለው። ደግሞ ሴት ነሽ፣ እድሜሽም ገና ነው። ቶሎ ማግባት ነው እንጂ ያለብሽ። አዎ እስከ እግዚአብሔር ያለው እኔ የምልህ ወይ እዚህ ቤት የገባህበትን ዓላማ ግን የረሳኸው አልመሰለህም? ምን ማለት ነው ደግሞ? ምን ማለት ነው ትለኛለህ እንዴ? እዚህ ቤት የገባኸው እኮ አንድና አንድ ዓላማ እሷን አግብተህ ንብረቷን ለመካፈል ነው። ከዚህ በላይ ምን ላድርግ? እስካሁን እኮ ዝም ብለህ ነው እየተጃጃልክ ያለኸው። ምንም እኮ ፊርማ እንኳን የላችሁም። እና ምን ነው ማድረግ ያለብኝ? መዘጋጀት እንጂ ከሷ ጋር መፈራር? ታዲያስ ህጉን መቼም አታኸው አይደለም አይደል? ያልተፈራረምካትን ሴት በኋላ ንብረት አለኝ ብለህ እንዴት አድርገህ ነው የምትጠይቃት? ይሄ ነገር ለምን አይቀርብም? እኔ ምንም መጨረሻው እያማረኝ አይደለም። አሁን እኔና አንቺ ያለንበት ሁኔታ እንኳን ምንም ሰላም እየሆነ አይደለም። ይሄ ነገር ከመጣ ባላኪ ወደ ቤታችን ያ እዛው የድህነት ኑሯችን ይሻል ነበር። ከምኑ ነው የምታወዳድረው? የድህነት ኑሯችን ይሻለን ነበር ትላለህ እንዴ? ሲጀመር የሁሉ ነገር ካለፈ በኋላ ወደ ኋላ መመለስ የለብህም። አሁን እኮ በቃ ኦልሬዲ እየጨረስክ ነው። በ80 ተፈራርማችሁ ከተጋባችሁ የባልነት ሙሉ መብት ስላለ ንብረቷን መካፈል ትችላለህ። አሁን ማድረግ ያለብህ ቶሎ ብለህ እንድትጋቡና እንድትፈራረሙ ማሳመን ነው።
አንቺ ግን ምንም አይመስልሽም? በቃ ምንም አይመስልሽም ማለት ምንም ስለማይመስለኝ ነው ነጋ ጠባ የምጨቃጨቅ። ይሄንን ነገር ቶሎ ጨርሰን እኮ የምንፈልገውን አይነት ህይወት እንድንኖር ነው እያፋጠንኩ ያለሁት። አንተ ግን ይሄኛው የተመቸ ይመስለኛል። እሺ እንዳልሽ መጨረሻውን ግን ምንም እያማረኝ አይደለም። እሱን ስታየው ታውቀዋለህ። የተመቻቸና የተደላደለ ኑሮ ስትኖር ያኔ ለካ እሱ ያለችኝ እውነት ነበር ትላለህ። እኔ የምላችሁ ቆይ መቼ ልትጋቡ አሰባችሁ? እንዳያችሁ በጣም ተግባብታችኋል። ፍቅራችሁም ከጊዜ ወደ ጊዜ እየጨመረ ነው። አንቺ ልጅ ግን እኮ እውነቷን ነው። አይኔን ከተግባባን መቼ ነው ግን የምናደርገው? እኔ አንቺ ደስ እንዳልሽ እኔ ችግር የለብኝም። ፈቃደኛ ነኝ። በቅርቡ ቢሆን ግን ደስ ይለኛል። ይቻላል። አንደኛ ብዬ ለሱማ ምን እንዳታስብ ወጋዬን አስሬ ነው ምድራችሁ። ለየትኛው ትሆኛለሽ? ለቤቱ፣ ለማስተንግዶ ወይስ ለሚዜነት? እኔ ሁሉም ጋር ሆናለሁ። ብቻ እናንተ ተጋቡ። ዋናው እሱ ነው። አይ በጣም ቀልደኛ ነሽ። ግን ቀለል ለማድረግ ይችላል። ግርግር ምናምን ብዙ ስለማያስፈልግ ቀለል አድርገን ሄደን ተፈራርመን መምጣት ይችላል። አዎ ለነገሩ እውነቱን እኮ ነው። በዚህ ጊዜ ሰው ደግሶ ማብላቱ ፌል አይደለም። ነገ አቃቂን ለሚያወጣ ሰው ለምን ብላችሁ ገንዘባችሁን ታባክናላችሁ? ዋናው የእናንተ መዋደድ ነው። ሄዳችሁ በፍርድ ቤት ከተጋባችሁ እኔ ምስክር ሆናለሁ። እኔማ የመጀመሪያውን ባሌን ለማናደድ ለወረ ሰርግ ማግባት ነበር የፈለኩት። አስፈላጊ አይደለም። ካልክ ችግር የለውም። እንደሱ እናደርጋለን። ቀን እንቆርጥና ሽርጉዱ ትችልልናለች። ኧረ ምን እንዳታስቢ ብቻ እናንተ ፈጠን አድርጉት። እሺ ደስ ይላል። የዛን ቀን ይበላል። አሜን። የሚበላ ነገር ላምጣ። አዎ እስኪ ሩበኛል። ሰማይ የሚያስ ቆይ ትላንትና ማታ እንደሰማሁት ከሆነ በሰርጉ ሀሳብ ተስማምታለች። ስለዚህ ለምንድን ነው ይሄን ነገር ቶሎ ቶሎ ብለህ ማጫርሰው? ገና ትላንት አይደል እንዲያወራን እና ከወሰነች እኮ ለማድረግ በቂ ነው። በቃ ሲቀጥል ደግሞ ድግስ ምናምን በሚለው ሀሳብ አንተም አትስማማበት አይደለም? አዎ። ስለዚህ ፍርድ ቤት ሄዶ ለመፈራረም ምንም ቀን መቁጠር አያስፈልግም። በጣም አልተቸኮለም። ትንሽ ብንረጋጋ እኮ ጥሩ እኮ። አንተ ልጅ ምንም እያማርከኝ አይደለም። ቆይ እዚህ እኮ የመጣሁ ከሷ ጋር ዘላለምህን ለመኖር አይደለም። መቼም እሱን አልረሳኸውም አይደል? አውቃለሁ። ስለዚህ ከተዋደዳችሁ ለትዳር ከወሰናችሁ ቶሎ አግባትና እንዳልኩ ንብረት ተካፍለህ የኔና ያንተን ህይወት መቀጠል አለብን። እንዴ እስከ መቼ ነው ከሷ ጋር እየተሟዘዝክ የምትቀጥለው? እንዴ ልጅቷ ታሳዝናለች። አቤት ምንም አንቺ ሴት አይደለሽ እንዴት አታሳዝንሽ? እንዴ ምንድን ነው ያልከው? ድጋሚ ምንድን ነው ያልከው? አንተን እኮ ነው እያናገርኩ ያለው። ምንድን ነው ያልከው? ታሳዝናለች ማለት ምን ማለት ነው? ታሳዝናለች ማለት ነው። ተው እባክህ። እድሜ ልክህን እዛ ቤት መኖር ነው ፍላጎትህ? ቢገባህ የሚያሳዝነው እኔ እናንተ ስንኖር የነበረው ህይወት ነው። እሺ ታሳዝናለች ይላል እንዴ? ደግሞ ግፍ ነው እየሰራንባት ያለው። ቀና ብለህ ይሄን እስቲ ወዳሃታ
ተሳዝናለች ማለት ወልጃታለሁ ማለት እና ደርሶ አዛኝ ያደረገህ አንተን ማን ነው? የመጣህበትን ዓላማ አትርሳ። ደጋግሜ ነግሬሃለሁ። ይሄ ሁሉ ነገር ካለፈ በኋላ ታሳዝናለች ትላለህ እንዴ? ምን አይነት ጭካኔ ግን ነው ያለሽ? በጣም የሚገርም ከነበርንበት የድህነት ህይወት እንውጣ ማለት ነው ጭካኔ? እሱ ላንተ ጭካኔ ነው? እድሜ ልክን እያከክ መኖር ነው የምትፈልገው? ታዲያ በሰው ህይወት እየተጫወትን ነው እንዴ ወደ ሀብት ማማ ምን ሄደው? ልጅቷን እኮ ያላት መሙሉ ልንወስድባት ነው። ትንሽ እንኳን አታሳዝንሽም እንዴ? ትንሽ ያላትን በሙሉ አይደለም የምንወስድባት፣ የባልነትን ድርሻ ብቻ ነው የምትወስደው። አታስብ፣ የሚቀረው ሀብት ብቻዋን ለመኖር በጣም ከበቂ በላይ ነው። እኔ እናንተ እኮ ሁለት ነን። እኔ እንደዚህ አይነት ህይወት ውስጥ ደግሜ መኖር አልፈልግም። ይገባሃል? አሁን ላይ ምንም አይምሮ እየሰራልኝ ያለ ምንም ነገርም እየገባኝ አይደለም። ስማኝ፣ ልጅቷን አፍቅረሃት ከሆነና የተነጋገርነው ነገር ለመተው አስበህ ከሆነ እመነኝ፣ ሁለታችሁንም እገላችኋለሁ። ሰምተኛል አይደል? እገላችኋለሁ። የመጣህበትን ዓላማ እንዳትረሳ። እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። አለቀላችሁ? ጨረሳችሁ? ጨርሰናል። ተፈራርመናል። በጣም ደስ ይላል። እስቲ ዘመን በጣም ደስ ይላል። ሉቃፍን እንኳን ደስ አላችሁ። እንኳን ደስ አለ ወንድሜ። በጣም ደስ ይላል። አሁንስ ልብሽ ተረጋጋ እንዴ? በጣም ነው ደስ ያለኝ። እንደዚህ በቶሎ ይጨርስላችኋል ብዬ አላሰብኩም ነበር። አይ እንደምንጅማ ባለፈው ነበር ደውዬለት ነገርኩት እና በምንሄድበት ሰዓት ከስተመር እንዳይዝ ነገር ነበር። እዛ ነው። አይ ደስ ይላል በጣም። እንኳን ደስ አላችሁ። እንኳን ነው ደስ አለ። እሺ አሁን ህጋዊ ባሏ ስለሆነ ልትፋቱበትን ዘዴ መፈለግ አለብህ። ሴት ሊጋባሽ ነው። ዛሬ እኮ አሁን እኮ ነው ተፈራርመን የመጣነው። እና ይሁን ታዲያ አሁን ተፈራረማችሁ ማለት እኮ ህጋዊ ባሏ ነህ ማለት ነው። ስለዚህ ከዛሬ ጀምሮ የቤት ስራህን መጀመር አለብን። ከእሷ ጋር እስከ ፍቺ ሊያለያይ የሚችል ምክንያቶችን ከማሰብ መጀመር አለብን። እንድንሰብር ነው በተጋቡ ቀን ተፋቱ ተብሎ ምን ይታወቃል? በሪካርዶም እኮ ሌላ ተጨማሪ ገንዘብ ልናገኝ እንችላለን። አንቺ ገንዘብና ገንዘብ ብቻ ልታይሻል። ለብቻ ያስመሰላል እኮ ለጋራ ጥቅማችን ነው ይሄን ሁሉ ነገር እያደረግክ ያለሁት። እሱን ደግሞ አትርሳ። አንቺ ደግሞ ከፋ ማንንም ሰው አትወጂም። አንቺ ገንዘብና ገንዘብ ብቻ ነው የምትወጂው። እናንተ አልጨረስኩም።
ቆይ ምን እያረኩ ነው ያለሁት? የሰው ልጅ ላይ እንደዚህ የነገፍ መስራት ይቻላል እንዴ? እኔ እኮ ሰላሜን አጣሁ በዚህ ምክንያት። የመጀመሪያዋ ሚስቴ ገንዘብና ገንዘብ ብቻ የምትወደው፣ እችኛዋ ደግሞ የዋህ ልጅ። አሁን ላይ እኔ ራሱ ማንን ልውደድ ማንን ላፍቅር ያው ምንም አውቀው ነገር የለም። ምን እንደሚሻለኝ አላውቅም። ከማብድ በጸጸት ከምሰቃይ ሁሉንም እውነት እነግራታለሁ። የፈለገ ይምጣ። መታሰር ካለብኝ እታሰራለሁ። ከተወችኝም እንደዛው። ለገንዘብ ብዬማ ከዚህ በላይ አልሰቃይም። ቆይ ምንድነው እንደዚህ ያስቱካይ ነው ብለህ ጠራኸኝ? በሰላም ነው? አዎ በሰላም ነው። ግን በቃ አይሙሬ ሊፈናዳ ደረሰ። ማወቅ ያለብሽ ነገር አለ። ምንድነው እሱ? ንገረኝ። እንዴት እንደምናገር አላውቅም። ምንድነው ይሄን ያስጨነቀቅ? ንገረኝ። ተረጋጋ። ቀስ ብለህ ነገር። እሺ ሁሉም ነገር እነግርሻለሁ። ከዚህ ቀን በላይ መታገስ አልችልም። ማበዴ ነው። ይኸውልሽ እህቴና እኔ አንቺ ላይ የሰራነው ብዙ ግፍ አለ። ምን አይነት ማለት? ይኸውልሽ እሷና እኔ እህትና ወንድም አይደለም እና ባልና ሚስት ነበር። ምን? አዎ ባልና ሚስት ነበር። እኔ ቀልድ ካለለማ ቆይ ተረጋጊና አዳምጪ። እሷ በጣም ገንዘብ ትወዳለች እና አብረን ስንኖር ደስተኛ አልነበረችም። ስለዚህ አንቺን አጥምደን እኔ አንቺን እንዳገባሽ አደረገች። አውቃለሁ የኔም ጥፋት ነው። ከእሷ ጋር መስማማት አልነበረብኝ፣ ግን አስገድዳኝ ነበር። አንቺን ካገባሽ በኋላ ድጋሚ ደግሞ መፋታት እንዳለብኝ ነግራኝ ከአንቺ ጋር ተፋትቼ ያለሽን ንብረት ግማሽ በግማሽ ተካፍዬ ከእሷ ጋር እንድኖር ነው ፕላን ያደረግነው። እኔ ግን ከመጀመሪያ ጀምሮ አይሙሬ ይህንን መቀበል አልቻለም ነበር እና ደግሞ ከአንቺ ጋር በነበረን ነገር የተነሳ እሷን አፍቅሬያት ነበር። ግን ከአንቺ ጋር በነበረን ነገር የተነሳ አንቺን አፍቅሬሻለሁ። ከአንቺ ፍቅር ይዞኛል። አውቃለሁ የማወራሽ ነገር የሚታመን ነገር አይደለም እና የፈለግሽውን ማድረግ ትችያለሽ። ግን አንድ ነገር ብቻ ነው የምለምንሽ፣ ይቅር እንድትይኝ እባክሽ። ይቅር በይኝ እባክሽ። ተነስ፣ ብዙ የምናወራው ነገር አለ። እባክሽ እንዲህ በቀላል ይቅርታማ ምንም እኮ ያለ ምንም ውጤት ነገር ነው። አውቃለሁ። እባክሽ ይቅር በይኝ እባክሽ። እባክህን ተነስ። እባክሽ እየለመንኩህ ነው። ተነስ እባክሽ። ብዙ ማውራት አለብን። አውቃለሁ ሁሉም ነገር ነግሬሻለሁ። የቀረብ ነገር ካለ ሁሉም ነገር ነግሬሻለሁ። እባክሽ ይቅር በይኝ እባክሽ። ከነዚህ ጸጸቴ መሞት አልፈልግም። እባክሽ ይቅር በይኝ እባክሽ። ቆይ አንተ ምን እያልክ ነው? እኔ ላይ ስትወሩኝ ቆይታችሁ አሁን ደግሞ ይቅር በይኝ ምን ማለት ነው? እስኪ እሺ ተነስ፣ ላስብበት። እባክህን ተነስ። ይቅርታ ካላልኩሽ ይቅር ተነሳ። ወይኔ በፈጣሪ አውቃለሁ በድለሽኛል። አውቃለሁ የፈለግሽውን ማድረግ ትችያለሽ። ግን እባክሽ ይቅር በይኝ። በቃ እኔ አይሙሬ ሊፈነዳ ነው። ከዚህ በላይ ይሄን ነገር መቋቋም አልችልም። እባክሽ ይቅር በይኝ እባክሽ። እሺ በቃ ይቅርታ ብያለሁ። ተነስ። ታረክሽ? አዎ ታረክሽ? አዎ። ቆይ ለምንድን ነው ይሄን ሁሉ በደል የፈጸማችሁብኝ? ምን አድርጋችሁ ነው? ለገንዘብ ብለን ነበር። ይቅርታ አድርግሽልኝ። ስጪኝ ብትሉኝ እኮ መስጠት እችል ነበር። ለምን እንደዚህ በደላችሁ? አውቃለሁ የሰራንብሽ ነገር ይቅር የሚባል አይደለም። ግን እኔ ከዚህ በላይ ይሄን ነገር መቋቋም አልችልም።
ከአንቺ ፍቅር ይዞኛል። አሁን የተረዳውን ነገር ቢኖር እሷን ማፍቀር እንደማልችል ነው። አላፈቅራትም። በጣም ነው የምታሳዝነው። እውነት እኔ እንደዚህ አልነበረ የሚያስብኳችሁ። እውነት እንደዚህ አልነበረ። እውነተኛ ጓደኛ፣ ቤተሰብ፣ ሁሉ ነገር የመሰረተው መስሎኝ ነበር። ልክ እናንተ ከጀርባዬ ሌላ ነገር ስትዘምቱብን ነበር። አይደለም ይልሽ ምንም እንኳን እውነተኛ አጀማመራችን እውነተኛ ባይሆንም ግን አሁን ላይ ውስጥ ያለው ፊሊንግ እውነተኛ ነው። አሁንስ እንዴት ላምን እችላለሁ? እንዴት ይሄን ሁሉ በደል ከፈጸማችሁብኝ በኋላ እውነተኛ ነው ብዬ እንዴት መቀበል እችላለሁ? በእኔ ቦታ ሆነ እስኪያስብ ሁሉንም ነገር የነገርኩሽ እኮ እንድታምኝ ፈልጌ ነው። ሁሉንም ነገር እየነገርኩሽ ያሉት አንቺ ምንም አላወቅሽም፣ አልጠረጠርሽም ነበር። ግን እኔ አይሙሬ ሊቀበሉ አልቻለም። ከዚህ በላይ አንቺ መጉዳት አልሆነልኝ እና ደግሞ ከአንቺ ከመጠን በቃ ከደግነትሽ የተነሳ እኔ ፍቅር ይዞኛል ከአንቺ። እኔም እኮ የጠበቁት ነገር ነበር ማለት ከአሁን እነግርሃለሁ እያልኩ በጣም ፈርቼ ነበር። ትዝ ይልሃል ያንን መጠጥ ጠጥተን የሰከርንበት የዛሬ 3 ወር የ3 ወር ነፍሰ ጡር ነኝ። ምን ነፍሰ ጡር? ለምንሽ ነው? አዎ በጣም ተጨናንቄ ስለነበረ ሄጄ ተመረመርኩኝ። ከዛ ዶክተር የ3 ወር ልጅ ነሽ አለ። ደስ ይላል በጣም ይቅር ብለሽኝ ታዲያ አብረን መኖር እንችላለን። ልጅም ካለ አሁን እሷስ ስለ እሷ ግድ አይሰጠኝም። ደስ ብሎኛል በጣም ነው ደስ ያለኝ። ይቅር በይ አንቺ ምን ይቅር በይ። እሺ እባክህ ያልኩህ ነገር እንዴት እየሆነልህ ነው? የቱ? አንተ ደግሞ ሁልጊዜ አስታውሽ ትፈልጋለህ። ባለፈው የነገርኩህ ነው ስለ ፍቺ ምናምን ምክንያት ፈልግ ብዬሽ ነበር። አላደርገውም። ምን ነው የማታደርገው? አዲስ ነገር አለ። እሺ ልስማ። መቼም የመፋቻ ሀሳብ አምጥተህ መሆን አለበት። ምን አስቸኮለሽ? የመጀመሪያው ምንድነው? እሷ እርጉዝ ነች። ሁለተኛው ደግሞ ከእሷ ፍቅር ይዞኛል። ቆይ ከማን ያረገዘችው? ከኔ። ኤርሚያስ እየቀለድክ አይደለም አይደል? የምሬን ነው። ምን እያልክ እንደሆነ ግን ይታወቃል። እንግዲህ እውነቱን ነው እየነገርኩሽ ያለሁት። ምን እያልክ ነው? ምን ሆናችሁ ነው? እልሽ ብዙ ማታውቂው ነገር አለ። ዝም በይ። ሁሉንም ነገር ደርሼበታለሁ። እንዴት ልትነግሪኝ ነው? ስትተውኝ እንደነበርሽ አልገባኝም። ማለት ድራማ እየሰራሽብኝ እንደነበረ ልትነግሪኝ ነው? ስለምን ድራማ ነው የምታወሪው? ሁሉንም ነገር አውቄያለሁ። ለማንኛውም ሳላመሰግንሽ ማለፍ ማልፈልገው ነገር ቢኖር ያጣሁትን ፍቅሬንና አዲስ ልጅ ወደ ቤቴ ስላመጣሽ በጣም አመሰግናለሁ። ከዛ በተረፈ ህጋዊ ባሌ ነው። ከዚህ በኋላ ባሌን ለብቻዬ መጠቀም ብቻ ነው የምፈልገው። ላጋራው አልፈልግም። ድጋሚ ወደ ህይወታችን እየመጣሽ አትፈጥጪ ደስ ይለኛል። አሁን እባክሽ ባትረብሽ። አልገባኝም። እሱ እኮ የኔ ባል ነው። ምን እያልሽ ነው? እሱንማ በትወና ሸጣሽው ያኔ ነበር ከካሜራ ጀርባ ስትሽከረከሪ። ዛሬ ላይ ግን የኔ ነው። ምን እያልሽ ነው? ኤርሚያስ እውነቷን ነው። ከዚህ በኋላ ከሁለታችን ህይወት እንድትወጪ እንፈልጋለን። ሁሉንም ነገር ለእሷ ነግሬያታለሁ። ቤታችንን ለቀሽ ውጪ። አይንሽም ማየት አንፈልግም።
አንተ ከሃዲ አትጩይ። ቤቴን ለቀሽ ውጪ እያልኩሽ ነው። ሰምኛለሽ እንጂ ምንም አይነት ድምፅ ልሰማ አልፈልግም ካንቺ። እየሰማሽ ውጪ ይጂ ተርሹ